ወይዘሮ ማርታ እንግዲህ ከልቧ በጣም ስለተሰበረች 23 ዓመት ሙሉ እንዴት ይደብቀኛል በሚል ልቧ ክፉኛ ስለተሰበረ ድጋሚም ይቅርታ አላረገችለትም። እንግዲህ አቢጌል የምታረገው ግራ ገብቷት ወደ አባቷ ቢሮ ስትሄድ ያልጠበቀችውን ነገር ነበር በአባቷ ላይ ያየችው እና በጣም ደንግጣ ነበረ። ውሀዬና እንግዲህ ፈዲያጣ ፍቅረኛ ከቤቱ ውስጥ በቃ ምግብ አንበላም በሚል ሰበብ ያው እንግዲህ ወይዘሮ ማርታ ይቅርታ አድርጋላት ለአቶ ደረጀ እንዲመለስ በሚል ሰበብ ምግብ አንበላም ብለው ግን ውሃ ንጹህ ውሃ የሆነችው ልጅ ለሊት በደረቀው ተነስታ እንግዲህ ብቻዋን እየበለች ነበርና እዚህ ላይ ፈገግ አድርጋኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ። ላይክ ሸር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዘንላችሁ መጥተናል። አብራችሁ ቆዩ። የዲያጣ ድራማ ሲጀምር እንግዲህ አቶ ደረጀ ከሚገባው በላይ ድጋሚ መታረቅ የለም ብሎ ተንበርክኮ ይቅርታ አድርግልኝ ብሎ ከጠየቀ በኋላ ወይዘሮ ማርታ ይቅርታ አላረግልህም ከቤት ይውጣልኝ እንደውም ንብረቶችን እንከፋፈላለን ብላ ካለችው ወዲህ እንግዲህ ትክን ብግን በማለት ያው መጠጥ ይዞ ሲጠጣ ቆይቶ ያው ከሰከረ አንድ ሰው ምን ሊያረግ እንደሚችል ምን ማውራት ምን መናገር እንደሚችል ማገናዘብ አይችልምና እጁም አብሮ ይተሳሰራልና መሀል ሜዳ አስበልት ዳር ሰው ሁሉ ጭር ብሎ በተኛበት እሱ ብቻውን እያወራ ነበር። በመጨረሻም ያው መንቀሳቀስ ሲሰማው ሲንቀሳቀስ እንዳጋጣሚ ሆኖ መኪና ሲሽከረከር አስፋልት ዳር ሾፌሩም ራሱ ዲንፈፍ ነው መሰለኝ እንዴት እየሾፈረው ሞባይል እየነካካ ነበረ። ያው እንግዲህ ትክክለኛ ተጎድቶ ቢሆን አቶ ደረጀ ተጠያቂው ሾፌሩ ነበር ማለት ነው። ሾፌሩ ምክንያቱም ትክክለኛ ሾፌር ያኔ የሚሰራውን ስራ አይደለም የሚሰራው በስነ ስርዓት መሪውን በእጁ ዝም ብሎ ይዞ ግን አይኑ ሌላ ቦታ ነው ሞባይል እየነካካ ነበርና አቶ ደረጀን አላየውም ነበር። ፊት ለፊት ሲገጨው ያው እንግዲህ ከባድ አደጋ አልደረሰበትም። የተወሰነ መልኩ ራሱ ላይ አደጋ ደረሰበት እና ትንሽ ተቆሰለ እንጂ ያን ያክል አይደለም፣ ምንም ችግር የለውም ብለው ተባብለው ሹፌሩም እንግዲህ ወደ ሐኪም ቤት ልውሰድህ ምን ሳይል ዝም ብሎ መጥፎነቱን እንትን ብሎ ያው ቀጥሏል መንገዱን። አቶ ደረጀም እንግዲህ ያው ወደ ቤት እንዳይመለስ አልመለስም ብሎ ወደ ቢሮ ገብቷል። ሁላቸውም ምግብ አንበላም አባዬ ወደ ቤት ካልተመለሰ ብለው ውሀይም አልበላም ብላ እያለቀሰችና ወይዘሮ ማርታ ልጆችም ምንድነው ማረጋቸው ያው ነገሮችን ያደሪ ለምዱታል ብላ አስባ ነበር። ግን ውሀ እያለቀሰች አባዬ ለምንድነው የማይገባው ለምንድነው ወደ ቤት የማይመለሰው እያለች ስታለቃቅስባት ነበር። ምግብ ብሉም ቢባሉም ራሱ ቤት ውስጥ ያለ ሰው ውሃም ዲያጣም ሁላቸውም አንበላም አባዬ እስከሚመጣ ድረስ በሚል የዲያጣ ፍቅረኛ ደግሞ ያው እንግዲህ ሁላችንም ምግብ አንበላም በሚል አዲማ ሰርተው ያው ትንሽ ትራራለች ብለው ነበር። ወይዘሮ ማርታ ደረጀን እሺ ብላ ይቅርታውን ተቀብላ ትመልሰዋለች ብለው አስበው ነበር፣ ግን አልተሳካላቸውም እና ሁሉም ለጥ ብለው በተኙበት ውሀዬ እንግዲህ ያው ታውቃታላችሁ ከ5 ዓመት ድረስ አእምሯ መብሰልና ማደግ አቆማለ የራሷ የህሙማን ችግር ስላለባት እና ሌሊት ላይ ሁሉም በተኛበት በጨለማ ዳብሳ ምግብ እየበላች ነበረ። ርቦኛል ሁላችንም አንበላም ብለን ነበር፣ ግን ርቦኛል ከጨዋታ ውጭ እንዲያታደርጉኝ እያለች ናታን እየለመነችው ነበርና ለማየም እንዳትናገሪ መብላትሽን ሁላችንም አንበላም እያሉ ጣይ ነግሯት ነበር። ያው ለዚህና እንግዲህ ለዛና ገዜ እንግዲህ ቤት ውስጥ ያሉ ሰዎች ምንም አልበሉ ምግቡ ይበላሽ እንዴ የተሰራው ናንብላ ብላ ገዜና ለዛ የቤቱን ሁኔታና ስለ አቶ ደረጀና ወይዘሮ ማርታ እያወሩ መቼ እንደሚታረቁ የዚህ ቤት ጉድ እንደው መቼ ነው ማለቂያው እያሉ ስበሳቸው እያወሩ እየበሉ ነበረ። ያው እንግዲህ ለዛ የሌላ የገዜን ያገሩን ጓዴ የሌላ ዘበኛ የሌላ ቤት ዘበኛ ወዳ እንግዲህ ካላገኘሁ ምናምን እያለች እንግዲህ ለገዜን እያስቀናችው ነው። ለዚህ ገዜ የሚዋዝ አልነበረም እና ተመጣማሽ ደግ ብሎ እንግዲህ ያው ያረገውን አርጓል አላስገባም ብሏል። እንግዲህ አይነጋ የለም ነጋና አባዬ ቤት ውስጥ አለመኖሩን ካየች በኋላ ወይዘሮ አልኩኝ እንዴ አቢጌል ማለት ነው ቤቱን ሁሉ በሙሉ ካየች በኋላ አባቷ አለመኖሩን ካወቀች በኋላ እየተበሳጨች ወታ ወይት ነው ሄደችው ቢሮ ነበረ። ቢሮም ስትሄድ እንግዲህ አባቷ ከሚገባው በላይ ጠጥቶ በጣም በሚገባ ሰክሮ ምናምን ቅንጭላቱም ላይ ቁስል ምናምን ቆሳስሎ ስታየው ራሷን መቆጣጠር አቅቷን ነበር። አባዬ ዝሁላ እንግዲህ ማየ ይቅርታ ስላላደረገችለት ቤት መግባት አልቻለም። ነገሩን መቆጣጠር አቅቶ ጠጥቶ የሆነ ችግር ደርሶበታል ብላ እዚህ ነው ወይ ያደርከው አባዬ ተነስሎ ሰዲህ ብላ ያው እንግዲህ
መጠጡ በጣም አሲዲ መጥፎ ነገር ስለሆነ ሲያመውም ስታይ አላስቻላትም። እያለቀሰች መታ እናቴን እስኪ ልለምናት ይቅርታ ብታረግለትም ብላ እናቷን መታ ይቅርታ አድርጊለት እባክሽን አባዬ ተጎድቷል፣ ለቢሮ ሂጅ አሁን አይቼው ነበረ በጣም ከሚገባው በላይ ተጎድቷልና ይቅርታ አድርጊለት ብላ ጠይቃት ነበረ። እሷም ቢሆን ድጋሚ ይቅርታ አላረግለትም 25 ዓመት ሙሉ ትዳሬን ስንከባከብ የኖርኩ ሴት ነኝ፣ በእኔ ላይ ያየሽው መጥፎ ነገር የለም፣ አባትሽ ግን ክዶኛል፣ ከሌላ ሴትም ከሰራተኛ ልጅ ወልዷል እያ ብላ ይቅርታ አላረግለትም ብላ ስትመልስላት፣ ያው እንግዲህ አቢጌል ያው ሴቶች ስንባል አባቶቻችን ነው የምንወደው። ይሄ እንግዲህ የተፈጥሮ ህግ ነው። ባይዘዌ እኔም ነኝ ባይዘዌ እናቴ ስንቱን አሳድገኝ ያላባት ማለት ነው። አባታችን በህይወት የለም፣ ግን አሁን የሚገርመው አባቴን ነው እንትን የምለው በአእምሮ የማስበው ማለት ነው። ኤኒዌይስ ያው ሴት ልጅ እንግዲህ አባቷን ትወዳለች የሚባለው ይሄ እኛን ወደን ፈቅደን ሳይሆን የተፈጥሮ ህግ ነው፣ ተፈጥሯችን ነው ማለት ነው። እና አቢጌል ያው አባቷ ምንም ከሰራተኛ ጋር ወስልቶ ልጅ እስከ መውለድ ትዳሩን እስከ ማፍረስ ደረጃ ቢደርስም እንኳ እናቷን ይቅርታ አድርጊለት ብላ ለመለመን አስባ ያው እንግዲህ ብትጠይቃትም አልተሳካላትም። እናቷ በተአምር ይቅርታ አላረግላትም። ከእንግዲህ በኋላ የሚጠበቅብን ፍርድ ቤት ተገናኝተን ንብረታችንን መካፈልና እናንተም ልጆቼ ከኔ ጋር መኖር የፈለገ ከኔ ጋር ከአባቱ ጋር መኖር የፈለገ ከአባቱ ጋር መኖር ይችላል እንጂ ከዚህ በኋላ እኔና አቶ ደረጀ በጭራሽ ሊሆን አይችልም፣ አብረን መቀጠል አንችልም ብላ አቋሟን ነግራት በቃ እንግዲህ አቢጌል ብስጭጭት ብላ የምትሆነው ግራ ገብቷታል። እና ቤት ውስጥ ደግሞ የአቢጌል ፍቅረኛ ስሙን ጥሩልኝ እሱ መጥቶ ነበር። ዳጣ ሁኔታውን እኔ የሆነ ቦታ እንዳየችው እያሰበች ነበር። ባይዘው ይሄ የአቢጌል ፍቅረኛ እኔ ብዙም አልጣመኝ፣ እናንተስ ምን ትላላችሁ? እኔ ብዙም አልጣመኝ፣ የሆነ በስተጀርባ የሆነ ነገር ያለ ነው የሚመስለው። እና ዳጣ ከመጀመሪያው ጀምሮ እያየችው ነበር። በመጨረሻም ሰላም ሲባባሉ ካወሩ በኋላ ቀለበት ላረግላት ነው ይላል። አሁን በዚህ ችግርና መከራ እናትና አባቷ እንደዚህ ተጣልተው ቀለበት ላረግላት ነው ብሎ እንዴት ነው? አባቷን ሊለምን ነው ወይስ እናቷን ሊለምን? ታበታት ነው አሁን የተበታተነ ቤተሰብ መሀል ቀለበት ላርግ ነው ቀለበት እንግዛም ብሎ የሚያወራው ይሄ ቀዳዳ ማለት ነው። የሆነ ነገርም አለው ከበስተጀርባው። ኤኒዌይስ ዳጣ ፍቅረኛ የለኝም እስኪ ባልፈልግልኝ ብላ ቁጥሩን ሰጥታለች። በስተጀርባው ሌላ ነገር እንዳለ ገብቷታል። ለማጣራት ብላ ቁጥሯንም ሰጥተዋለች። በመጨረሻም በተለይ ደግሞ ከውሃ ጋር የምትጫወተው ጓደኛዋ የሆነ ተንኮል እንዳለውም ጠርጥራ ሁሌም ባገኘችው ቁጥር ከሱ ጋር መሸሽ ነው የምትፈልገው እንጂ ቀረብ ብላ ሰላም ማለት አትፈልግም። እና የሆነ ነገር አለው። በመጨረሻም እንግዲህ ድጋሚ ሌላ ሁለተኛ ቀን አቶ ደረጀ ጠጥቶ ወደ ቤት ና ቶሎ ስላለችው አቢጌል እንግዲህ ለማምጣት እየሞከረ ነበረ። ዳጣም እንግዲህ ያለውን ሁኔታ ድጋሚ አሁን የሰማችው የህፃኑን ልጅ ነው። የኔንም ህይወት የሱ ልጅ መሆኔን በደንብ ተወቅና ችግርና መከራውን እንግዲህ ለአንድ ይውረድ ብላ ለፍቅረኛዋ ስታማክረው ነበር ናታን ቢሆን አሁን ሁለተኛና አንቺ ዳጣ የእሱ ልጅ መሆንሽን ካወቀች አንቺንም ትጠላሻለች፣ እሱም ታንዲሉ ሁለት ልጅ ወልዶ እንዴት እንደዚህ ያደርገኛል ብላ በጭራሽ አይታረቁም። እስኪ ደግሞ የጎረቤት ሽማግሌዎች ትልልቆች ሰዎች አማክረን እነሱ እንዲያስታርቁን እንሞክራለን እያለ ሲያማክራት ነበረ ማለት ነው። በመጨረሻም ያው እንግዲህ ቤት ውስጥ የለመደችው ወይዘሮ ማርታ ከእንቅልፏ ስትነሳ ባሏን መቀስቀስ ከጎኗ ባሏ እንዳለ ተሰምቷት ነበር። ግን ብንን ስትል ያው የለም ባሏ ትራሱን እየዳበሰች እንግዲህ ይሄ ነገር ባይፈጠርና ባንለያይ ጥሩ ነበር፣ ብዙ ክፉ ደጉን አሳልፈናል፣ እንዴት እንደዚህ ታደርገኛለህ ብላ በውስጧ እያሰበች እያለቃቀሰች እያዘነች ነበረ። ግን ምንም ማድረግ አይቻልም። በመጨረሻ ደረጀ እንግዲህ እንደለመደው በሁለተኛው ቀን እየጠጣ ወደ ቢሮ አልሄደም፣ ተመልሶ ወደ ቤቱ መጥቷል። ምላሊትም ስለነበር ወይዘሮ ማርታ ካልጋዋ ላይ ያወረደችው ነበር። ቀጥ ብሎ ሄዶ ደግሞ ከወይዘሮ ማርታ ከሚስቱ ዘንድ ነበር። ሁለታቸውም ማፍጥጠው እንግዲህ ምን ልትለው ነው እያልን መጠጣቱ ገርማት እንደዚህ መቁሰሉ መድማቱ ገርማት እንግዲህ ይቅርታ ካደርግለት ይሆን እያልን ሁለቱም እንዴት ተፋጠጡ፣ አቶ ደረጀና ወይዘሮ ማርታ እንዴት ተፋጠጡ። ድራማ ያልቃል ማለት ነው። እና ውድ ቤተሰቦች ይህንን ይመስላል የዛሬው ድራማ። እናንተስ ምን ትላላችሁ? ያላችሁን ሀሳብና አስተያየት በኮመንት አሳውቁኝ፣ አነባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ባይ ባይ፣ ቻው።